أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله تعالى عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين السلام عليكم ورحمة الله تعالى وبركاته أهتوجي وندموجي اندناتشو دهناناتشو ባላችሁበት የባህር ዳርቻ አላህ Subhanahu Wa Ta'ala እዝነት ከሁላችሁም ጋር ይሁን። ዛሬ በኢዝን ረብል ዓለሚን ቁርአን ልክ ሲጀምር የሚጀምረው በፋቲሃ ነው። ፋቲሃ ላይ አልሐምዱሊላሂ ረብል ዓለሚን ለአላህ Subhanahu Wa Ta'ala ነው። ምስጋና ለዓለማቱ ጌታ በሐምድ ነው የሚጀምረው። አርራህማን አርራሂም አርራህማን የሚለው እዚህ ዱንያ ላይ ለመخلوቁ በሙሉ ያለው እዝነት ነው። አርራሂም የሚለው ለአማኞች አኺራ ላይ የሚያገኙት እዝነት ነው። አጠራ አድርጌ ነው የምነግራችሁ። ማሊክ የውሚዲን የቂያማ ቀን የፍርዱ ባለቤት መሊኩ ንጉሱ እሱ ብቻ ነው Subhanahu Wa Ta'ala። ማሊክ የውሚዲን የውሚዲን ማለት ምንድነው? የቂያማ ቀን ነው። ሶስቱ ለአላህ ናቸው Subhanahu Wa Ta'ala። ከዛ ኢያከ ነዕቡዱ አንተን ነው የምናመልክህ ወኢያከ ነስተዒን ያንንም ጉዞ ደግሞ ለመጓዝ አንተን ነው የምንለምንህ እዛ መንገድ ላይ ለመሆን ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ምራን ቀጥተኛውን መንገድ ሲራጠል ለዚነ አንዓምተ ዐለይሂም አላህ Subhanahu Wa Ta'ala ቀጥተኛው መንገድ ላይ ናቸው ብሎ የመሰከረላቸው ባሮቹ አሉ። አንዓምተ ዐለይሂም ካንተ ያገኙ እንዳንሆን ደግሞ ገይሪል መግዱቢ ወለዷሊን እነዚህ መግዱብ እና ዷሊን አይሁዳና ነሷራ ናቸው። እኔና እናንተ ቀጥተኛው መንገድ ላይ ነን አይደል? እነሱም ቀጥተኛው መንገድ ላይ ነበሩ። ከዛ ነው ክላፕስ ያደረጉት። መንገዱ ላይ ነበሩ። መንገዱ ላይም ሆኖ ጥሜት ውስጥ መግባት ስላለ ማለት ነው። ከነሱ እንዳንሆን በትክክል ሪሳላው መጥቶላቸው ነበር። በትክክል መልእክቱ መጥቶላቸው ነበር። ከዛስ ጠመሙ ወለዓዘ ቢላሂ ተዓላ እንደነሱ እንዳንሆን ጠብቀን እንላለን። ገይሩል መግዱቢ ዐለይሂም ወለዷሊን ዱዓችንን እናረጋለን ማለት ነው። የጌታችንን ሱብሃነል ኻሊቅ የበላይነቱን የንግስና ባለቤት የእዝነት ባለቤት የቂያማ ቀን ደግሞ የፍርድ ባለቤት መሆኑን ስለ አላህ Subhanahu Wa Ta'ala በሰማይ በምድር ያለው ምስጋና ለሱ ብቻ መሆኑን ከገለጽን በኋላ የሰው ልጅ ባያመሰግነው ምስጉን ነው Subhanahu Khaliq። ያን ከተናገርን በኋላ እንለምነዋለን። ቀጥተኛው መንገድ ላይ ላኢላሃ ኢላላህ መሐመድ ረሱሉላህ ያለ ነው። ቀጥተኛው መንገድ ላይ እዛስ ላይ ሆኖ ክላፕስ ማድረግ አለ፣ መጥማም አለ፣ ወለዓዘ ቢላሂ ተዓላ አለ። ለዛ ነው እንዳንሆን አንተ እንደመሰከርክላቸው ቀጥተኛ መንገድ ላይ ናቸው ብለህ እንደመሰከርክላቸው እንደነሱ እንድንሆን የምንለምነው ማለት ነው። ከዛ የሚቀጥለው አያ ምንድነው የሚመጣው? እንደነዚህ እንዳንሆን ጠብቀን እንደ አይሁዶችና ነሷራዎች አላህ ይጠብቀን Subhanahu Wa Ta'ala። ከነ ዕውቀት መጥመም አለ። ዕውቀት እያላቸው ነው ከነ ዕውቀታቸው ነው የጠመሙት። ከእንደገና ደግሞ ያለ ዕውቀት ደግሞ መስራት አለ። ከነዚህ እንዳንሆን ጠብቀን እንላለን። አሁን ሱረቱል ፋቲሃ ለብቻ ተፍሲሩን እለቀላችኋለሁ ዲፕ መግባት ስላለብን ኢንሻአላሁ ተዓላ። አሁን ማውራት እንፈልገው ልክ ይሄንን ከለመንም በኋላ ሱራው ይጀምራል። ሱረቱል በቀራ ይጀምራል። አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ይላል። ذلك الكتاب ከየት ነው የመጣው? ከለውሐ المحفوظ لا ريب فيه هدى للمتقين ብሎ ነው የሚጀምረው አላህ Subhanahu Wa Ta'ala። መመሪያ ነው ለሚጠነቀቁ ሰዎች ብሎ ይጀምራል Subhanahu Khaliq። ከዛ ሶስት አይነት ሰዎችን ይነግረናል ሱረቱል በቀራ ላይ። ምንን ያመጣል? አማኞችን ያመጣል። ከዛ ደግሞ ሙናፊቆችን ያመጣል፣ ከሃዲያኖችን ያመጣል። ከዛ ደግሞ ሙናፊቆችን ያመጣል። ሱረቱል በቀራ ብዙ ነገሮች ይዟል በውስጡ እህቶቼ ወንድሞቼ። ልክ ስለነዚህ ከነገረን በኋላ እነዚህ ሶስቱ አማኞችም ከሃዲያኖችም ሙናፊቆችም ሙሉ ሱራው ላይ በመንሄድበት ጊዜ እናያለን። ሙሉ ሱራው ላይ ሱረቱል በቀራ ከዛ የመጀመሪያው ሂስቶሪ የሚጀምረው ቁርአን ላይ ስትገቡ አደም አለይሂ ሰላም ነው። ሱረቱል በቀራ ማለት የመጀመሪያ አላህ Subhanahu Wa Ta'ala ሂስቶሪን የሚያመጣልን አደም አለይሂ ሰላም ነው። አደም አለይሂ ሰላም ደግሞ የኔና የናንተ አባታችን ነው። አደም አለይሂ ሰላምን አላህ Subhanahu Wa Ta'ala ፈጥሮት ምን ሀፕን አደረገ? አደም አለይሂ ሰላምን እኔና እናንተ ማወቃችን
አደም አለይሂ ሰላም ላይ የደረሱ ነገሮች አሉ በኢብሊስ። እኔና እናንተ እዚህ ዱንያ ላይ እስካለን ድረስ አባታችን አደም ላይ የደረሱ ነገሮች ሊደርሱብን ስለሚችሉ ጥንቃቄ ያስፈልገናል። ስለዚህ አላህ ሱብሓነሁ ወተዓላ የመጀመሪያው ሂስቶሪ ማንን አመጣ? አደም አለይሂ ሰላምን አመጣ። አደም አለይሂ ሰላም ያሳለፈውን የሆነውን ነገር ቁርአን ላይ ይነግረናል። አላህ ሱብሓነሁ ወተዓላ ወኢዝ ቃለ ረቡከ ሊልመላኢከቲ ባለ ጊዜ ጌታ ለመላኢካዎቹ ኢኒ ጃዒሉን ፊል አርዲ ኸሊፋ እኔ ላደርግ ነው ምድር ላይ የሚተካካን ትውልድ። የመጀመሪያው ይሄንን አናውንስመንት አደረገ አላህ ሱብሓነሁ ወተዓላ። ባደረገ ጊዜ ምን አደረጉ? መላኢካዎች ጥያቄ ጠየቁ። ኢብሊስ አልጠየቀም በዛ ሰዓት። እንግዲህ ኢብሊስ አንድ ማወቅ ያለባችሁ እዚህ ዱንያ ላይ አላህን ሱብሓነሁ ወተዓላ ሲያገለግል የነበረ ነው። ሲያመልክ የነበረ፣ ሲያገለግል ሳይሆን ሲያመልክ የነበረ። ኢብሊስ እዚህ ዱንያ ላይ አላህን ሱብሓነሁ ወተዓላ ሲያመልክ የነበረ ነው። በዛ የተነሳ ደረጃው ከፍ 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 ብሎ አላህ ሱብሓነሁ ወተዓላ አናውንስመንት ሲያደርግ ከመላኢካዎች ጋር አብሮ ይሆን ነበረ። ኢብሊስ ለስንት ዓመት እዚህ ዱንያ ላይ ሲያመልክ የነበረ ነው። ኢብሊስ ይሄን ንግግር ሲሰማ አላስደሰተውም። አላህ ሱብሓነሁ ወተዓላ ምድር ላይ ልፈጥር ነው፣ ልሾም ነው፣ የሚተካካ ትውልድ ልሾም ነው፣ ኸሊፋ ነው ያለው። ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማአ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ አሉ መላኢካዎቹ። ልታደርግ ነው ምድር ላይ ፈሳድን የሚያስፋፉ፣ ኮረፕሽንን የሚያስፋፉ፣ ደምን ደግሞ አድርገው የሚያፈሱን ፍጡር ልትፈጥር ነው። መን ዩስፊኩ ወየስፊኩ ዲማአ ወነሕኑ እኛ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ በምስጋና በውደሳ እያወደስነህ እያመሰገንህ እያለን። ለምን ኮረፕሽን እንዳይፈጠር ከመስካታቸው ነው፣ ለክፋት አይደለም። መላኢካዎቹ እንደዛ ያሉት አላሁ ረቡል ዒዛ እንዳይታመጽ ስለሚፈልጉ ነው። ግን ጥያቄ አቀረቡ እነሱ። ልታደርግ ነው ብለው አላህን ጠየቁት ሱብሓነሁ ወተዓላ። አለ ኢኒ አዕለሙ ማ ላ ተዕለሙን፣ እኔ አውቃለሁ እናንተ አታውቁም አለ። የኮረፕሽን ዋናው ፈጣሪው እዛ ቦታ ላይ አለ። መላኢካዎቹም አያውቁም። አላሁ ረቡል ዒዛ ግን የርቀትንም አዋቂ ነው። ኢብሊስ እዛ ቦታ ላይ አለ። ኢብሊስ በኸይር ስራው ከፍ ብሎ ኪብራያ ውስጥ ገብቷል። የመጀመሪያው ማንኛውም ኸይር ነገር ካላችሁ ራሳችንን ኪብራያ ውስጥ ልንከታ አይገባም። የዋናው የኮረፕሽኑ ባለቤት እዛ ቦታ ላይ ቁጭ ብሏል። አላህ ሱብሓነሁ ወተዓላ ምንድን ነው ያለው? ኢኒ አዕለሙ ማ ላ ተዕለሙን አላቸው። እኔ አውቃለሁ እናንተ ምንም አታውቁም አላቸው። ከዛ አላህ ሱብሓነሁ ወተዓላ ምን አደረገ? ወዐለመ ለአደመ አስማአ ኩለሃ አላህ ሱብሓነሁ ወተዓላ አደምን የነገሮችን ምንነት አሳወቀው። የሁሉን ነገሮች ምንነት አሳወቀው። ከዛ ثم عرضهم على الملائكة አቀረበው መላኢካዎቹ ጋር። መላኢካዎቹን ጠየቃቸው። አንቢኡኒ ቢአስማኢ ሃኡላኢ ኢን ኩንቱም ሷዲቂን። አሁን ወደፊት የምትፈጥረው ብለው ነው አይደል የተናገሩት። ምድር ላይ ደምን የሚያስፋፋ ኮረፕሽንን፣ ጸብ፣ ምን ረብሻን የሚያመጣ ብለው ነው አይደል የጠየቁት። ሲሉ ኦኬ የምታውቁ ከሆነ የእነዚህ ነገሮች ምንነት ንገሩኝ አላቸው አላህ ሱብሓነሁ ወተዓላ። የመጀመሪያ ሂስቶሪ የሚጀምረው እዚህ ጋር ነው። ቃሉ ሱብሓነክ ጥራት ይገባ ከሁሉ ነገር በላይ የሆንክ ጌታ። የማይገባን ንግግር እንደተናገሩ ገባቸው። ላ ዒልመ ለና ኢላ ማ ዐለምተና፣ እኛ እውቀት የለንም አንተ ካሳወቅከን እውቀት ውጭ። አላሁ ረቡል ዒዛ የቅርብንም የርቀትንም ያውቃል ሱብሓነሁ ወተዓላ። ሂስትሪ እዚህ ጋር ነው የሚጀምረው። የሰው ልጅ ታሪክ የሚጀምረው እዚህ ጋር ነው። አደም አለይሂ ሰላምን ልፈጥር ነው ብሎ አላህ ሱብሓነሁ ወተዓላ አናውንስመንት ሲያደርግ መላኢካዎቹ ጠየቁ፣ ኢብሊስ አልጠየቀም። ለምንድን ነው ይሄን ያልኳችሁ? ብዙ ክራይስ ውስጥ አሁን እየገባን ያለነው፣ ብዙ ችግሮች ውስጥ የሰው ልጅ እየገባ ያለው ታሪኩን የራሱን ታሪኩን አያውቅም። አደም አለይሂ ሰላም ላይ የደረሱ ነገሮች እኛ ጋር ይመጣል። ምንም ጥርጥር የሌለው ነገር بإذن رب العالمين ያንን ከሚያልፉት ፈተናውን አላህ ሱብሓነሁ ወተዓላ ይመዝግበን። ምክንያቱም ለአደም አለይሂ ሰላም ጠላት የነበረው ኢብሊስ ነበር፣ ለኛም ጠላት ነው እሱ። አዱው ለኩም አላህ ሱብሓነሁ ወተዓላ ነው ያለው። ፈተኺዙሁ አዱዋ፣ ያዙት ጠላት አርጋችሁ። ማንን? ኢብሊስን። ከዛ አላህ ሱብሓነሁ ወተዓላ ጥያቄን በጠየቀ ጊዜ መልስ መመለስ አልቻሉም አይደለ? ከዛ አላህ ሱብሓነሁ ወተዓላ አደምን ተናገር አለ። አንቢኡሁም ቢአስማኢ ፈለማ አንበአሁም
ቃለ ሱብሓነሁ ወተዓላ አለ በተናገረ ጊዜ አደም ዓለይሂ ሰላም ኢኒ አዕለሙ ገይበ ሰማዋት ወልአርድ ወአዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን። አላህ ሱብሓነሁ ወተዓላ ምን አለ? እኔ አውቃለሁ የቅርብንም የሩቅንም በሰማይም በምድር ያለውንም አለ አላህ ሱብሓነሁ ወተዓላ። ከእንደገና ደግሞ አውቃለሁ ኢኒ አዕለሙ ማ ቱብዱነ ወማ ኩንቱም ተክቱሙን አለ። ለምን ተክቱሙን አለ? ያወጣችሁትንና የደበቃችሁትንም አውቃለሁ አለ። ኢብሊስ የደበቀው ነገር አለ፣ መላእክቶቹ ደግሞ ያወጡት ነገር አለ። ኢብሊስ አብሮ እዛ ቦታ ላይ ሆኖ ውስጡ ሕስድ ምቀኝነት ውስጥ ገብቷል። አላህ ሱብሓነሁ ወተዓላ ምን አለ? የደበቃችሁትንም ያወጣችሁትንም አውቃለሁ አለ አላህ ሱብሓነሁ ወተዓላ ግልጽ አድርጎ ሲናገር ማለት ነው ረቡል ዒዛ። ከዛ አላህ ሱብሓነሁ ወተዓላ መላእክቶቹን ስገዱ አላቸው ለአደም። ፈሰጀደል መላኢከቱ ኩሉሁም አጅመዒን ሁሉም አንድ ላይ ሰገዱ ኢላ ኢብሊስ አባ ኢብሊስ እምቢ አለ። ኢብሊስ ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን። ለምን ኤረጋንት ሆነ? ለምን ሌላ ቦታ ላይ ይናገራል አላህ ሱብሓነሁ ወተዓላ። እሱን ሌላ ጊዜም ደግሞ አመጣላችኋለሁ። ለምንድን ነው ኤረጋንት የሆነው? ሌላ ቦታ ላይ እኔ አዝዤ ስገድ ብዬ ለምንድን ነው ማትሰግደው ብሎ ሲጠይቀው አላህ ሱብሓነሁ ወተዓላ ምንድን ነው መልስ የሰጠው? አነ ኸይሩ ሚንሁ ያለው እኔ ከሱ የተሻልኩ ነኝ አለ። ኸለቅተሁኒ ሚን ናር ወኸለቅተሁ ሚን ጢን አለ። እኔን ከእሳት ፈጥረኸኝ እሱን ከአፈር ነው የፈጠርከው አለ። አላህ ሱብሓነሁ ወተዓላ አደም ዓለይሂ ሰላምን ከእሳት ብቻ አልፈጠረውም። ፈሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ብሏል። ተስዊያ አረኩበት፣ ቫላንስ አረኩበት። የሰው ልጅ እንስሳዎችም የሰው ልጅም ከአፈር ነው የተፈጠረው ከጭቃ። የሰውን ልጅ የሚለየው ከእንስሳ ተስዊያና ቫላንስና ከእንደገና ደግሞ ሩህ አለ ውስጡ። አላህ ሱብሓነሁ ወተዓላ ፈሰወይቱሁ ወነፈኽቱ ፊህ ሚን ሩሒ አለ። አያችሁ ተስዊያ ቫላንስ ማለት ምንድን ነው? ፍቅር እንሰጣለን፣ ፍቅር እንቀበላለን። ይሄ ሼምን እናውቃለን። አንዱ ተነስቶ አንዱን ሌሎች እንስሳዎች የሌላቸው እኛ ጋር አለ። ተጠልለን እንኖራለን። ገስት መቀበል አለ፣ መሸኘት አለ፣ ላይፋችን አለ፣ መጥፎውን ከመልካሙ መለየት አለ። ራሳችንን የሚጎዳን ነገር ውስጥ አንገባም። እንስሳዎች ባልና ሚስት አንድ ላይ ተቀምጠው ህፃኗን ልጅ ካገኘ ወስዶ ይበላል አይደለም? አውሬ ከእንደገና ደግሞ እንደኛ ጊቨን ቴክ የላቸውም። ይሄ ቫላንስ ነው። ነገሮችን እንዴት መኖር እንዳለብን እናውቃለን። ተጠለን ቤታችንን ሰርተን ስራ ቦታ ላይ ታይሚንግ ምን ይሄ ሁላ ቫላንስ ነው በውስጣችን አላህ ሱብሓነሁ ወተዓላ ያደረገው። እንስሳ የሌለው ተስዊያ ይባላል። ወነፈኽቱ ፊህ ሚን ሩሒ ሩህ ደግሞ አለ እዚህ ውስጥ ሌላው የሌለው ማለት ነው። ሩህ አለ። ይሄ ሩህ እናታችን ማህፀን ውስጥ ሆነን ከሰማይ የመጣ ነው። አላሁ ረቡል ዒዛ የሰጠን ማለት ነው። ያ ሩህ ልክ አካላችን ምግብ ውሃ ምን ከአፈር ላይ የሚበቅለው ነገር አካላችን ከአፈር ከጭቃ ነው የተሰራው። እንደሚፈልግ ሁሉ ምን በላ ሁሉ ከአፈር ላይ የሚበቅለው ነው። ሩሃችን ደግሞ ጌታዋን ትፈልጋለች። አያችሁ ኢብሊስ ግን ምን አለ? ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን አለ። ተስዊያውንና ይሄ አላህ ሱብሓነሁ ወተዓላ ውስጡ ሩህ ያደረገውን ዲና ያደረገ አላመጣም። ለዛ ነው ያልሰገድኩት እኮ ነው ያለው። ኤረጋንት ሆነ ራሱን ከሱ አነ ኸይሩ ሚንሁ አለ። ከሱ የተሻልኩ ነኝ አለ። እኔና እናንተ ማንኛውም ኸይር ሰራ ላይ ብትሆኑ፣ ማንኛውም መልካም ነገር ላይ ብትሆኑ፣ ማንኛውም ገንዘብ ቢኖራችሁ፣ ማንኛውም ጥሩ ስታተስ ቢኖራችሁ ከከሌ የበለጥኩ ነኝ ልንል አይገባም። ያ ማለት ሲጀምር የኢብሊስን እርምጃ መራመድ ጀመረ ማለት ነው። አነ ኸይሩ ሚንሁ ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን አለ። አያችሁ እዚህ ጋር ግን አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ አልሰግድም አለ። ከካህዲያኖች ሆነ። ምን ሆኖ? እስቲክባር ውስጥ ገብቶ ኤሬጋንት ሆነ። ራሱን የበላይ አድርጎ አየ። አላሁ ረቡል ዒዛ ፈጥሮት ለአላህ ሱብሓነሁ ወተዓላ አልታዘዝም አለ። የክብር ስግደት ነው እንግዲህ የሰገዱት፣ የአምልኮ ስግደት አይደለም። መላኢካዎቹ በሙሉ ሰገዱ። ለምን? አላህ ሱብሓነሁ ወተዓላ አሜዚንግ ፍጡርን ስለፈጠረ የሰውን ልጅ ተስዊያ አድርጎበት ቫላንስ አድርጎበት ሱብሓነላህ ሰገዱ። ኢብሊስ እምቢ አለ። ከዛ አላህ ሱብሓነሁ ወተዓላ አደም ዓለይሂ ሰላምን እና ሐዋን ጀነት ውስጥ መኖር ጀመሩ። ያ የመጀመሪያ ቤት ነው። አንድ ክሊር ሊታወቅ የሚገባው ነገር በወንጀላቸው በኃጢአታቸው እዚህ መጥተው እኛ ተዋርደን ላ አላሁ ረቡል ዒዛ ገና ሊፈጥራቸው ሲል ኢኒ ጃዒሉን ፊል አርዲ ኸሊፋ ነው ያለው። እኔ ልፈጥር ነው ምድር ላይ ኸሊፋ የሚተካካ ትውልድ ነው ያለው።
እንጂ በወንጀላቸው ነው ወደዚህ ተረግመው የተወረወሩት። ላ እንደዛ የሚል የለም። እዛው አጠፉ፣ ይቅርታን ጠየቁ። አላህ ሱብሓነሁ ወተዓላ ይቅር አላቸው። ያቺን ዛፍ እንዳትቀርቡ አላቸው። ሱረቱል አዕራፍ ላይ አለ። ለዛሬ እዚህ ጋር ላቁምና ከዚህ ጀምሮ የሚቀጥለው ላይ እንነጋገራለን ቢኢዝን ረብል ዓለሚን። ምክንያቱም ስለ አባታችን አደም ዓለይሂ ሰላም የተፈጠረውን ነገር ጀነቱ ውስጥ ገብቶ ምንድን ያደረገው ኢብሊስ፣ ከዛስ ደግሞ ምን ተፈጠረ? አንድ ግልጽ ልታቁት የሚገባው ነገር ያንን ዛፍ በነኩ ጊዜ ጥፋትን አጠፉ። አላህ ሱብሓነሁ ወተዓላ ግቡ አላቸው። ጀነት ውስጥ ግቡ ካላቸው በኋላ ያቺን ዛፍ እንዳትነኩ ነው ያላቸው። ለምንድን ነው ያቺን ዛፍ እንዳትነኩ ያላቸው? አምር ሰጣቸው። አንድ ነገር ነው አምር የሰጣቸው አላህ ሱብሓነሁ ወተዓላ። እኔና እናንተ የተከለከልናቸው ነገሮች አሉ። አደም ዓለይሂ ሰላም ጀነትን በአይኑ እያየ የሚፈልጉትን ነገር እየበሉ የሚፈልጉትን ነገር እያገኙ ያቺን ዛፍ ብቻ እንዳትነኩ ይቺን ፍሬ ያላቸው። ርቀው ሌላ ቦታ ላይ ነበሩ ከዛች ከዛፏ ማለት ነው። ከዛ ኢብሊስ ነው ፈደላሁማ ቢጉሩር ቀስ እያለ ለምን ምን ብሎ ነው የሰወዳቸው? እኔና እናንተ አሁን የተከለከልነው ነገር አለ አይደል? እነዛን ነገሮች እንድንሰራ ምንድነው አእምሯችን ላይ የሚያመጣው ኢብሊስ? ምንድን ያላቸው ለአደም ዓለይሂ ሰላምና ለእናታችን ሐዋ ምንድን ያደረጋቸው? ኤቭሪቲንግ እንግዲህ መላእክቶችን ያሉ እዛ ውስጥ ሆነው በጣም በሰላም እየኖሩ ነበር አይደል? ያ ጀነት መመለሻችን ነው። እዚህ ያለው ነገር የምናየው ነገር አለ። በማጥፋታቸው ይቅርታ ጠየቁ። ከዛ አላህ ሱብሓነሁ ወተዓላ እኔና እናንተም አጥፊና ተሳሳቾች ነን ይቅርታ እንድንጠይቅ ነው። እዛ ጋር የምትይዙት ነገር ምንድነው? ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ያለው አላህ ሱብሓነሁ ወተዓላ ለአደም ዓለይሂ ሰላም አገራለት የይቅርታን ቃልን ሚን ረቢሂ ከጌታው ከሊማቲን ፈታበ ዐለይሂ ከዛ ይቅርታን ጠየቀ። ይቅርታ አለው አላህ ሱብሓነሁ ወተዓላ። ይሄ ማወቅ ጥሩ ነው። በሚቀጥለው ኢንሻአላሁ ተዓላ እንዳላበዛ ነው። አንድ ቪዲዮ ላይ ረጅም ሲሆን አይታይም፣ ለሰዎችም አይደርስም። የአደም ዓለይሂ ሰላምና የኢብሊስን ያሳለፉትንና እኛን ደግሞ የሚጠብቀንን ነገር አላህ ሱብሓነሁ ወተዓላ እየነገረንን ኢንሻአላሁ ተዓላ አቀርብላችኋለሁ። እህቶቼ ወንድሞቼ፣ በመጥፋቴ በጣም ይቅርታ አፉ በሉኝ። ኢንሻአላሁ ተዓላ ከዚህ በኋላ የቻልኩትን ያህል 10 ደቂቃም 15 ደቂቃም ከቁርአን ያሉትን መተዋወስ ያለብንን ነገሮች ለእናንተ አቀርባለሁ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። ይሄ ዴይሊ ላይፋችን ነው። ዴይሊ ላይፋችን ላይ ደግሞ አደም ዓለይሂ ሰላም ላይ ያደረገው ነገር ኤቭሪ ዴይ እኔና እናንተ ጋር ይመጣል። መርሳት የሌለባችሁ ከጓደኛም ጋር ይሁን በምንም ይሁን ኢብሊስ መጀመሪያ ያሰበውን ነገር አላወጣውም። በአእምሮ ውስጥ ይዞ ቢልድ አድርጎ ነው ከባድን ኃጢአት መስራት ውስጥ የገባው። ሰዎችም እንደዛ ነው። እኔና እናንተ አንድን ነገር አእምሮአችን ውስጥ ቢልድ አድርገን አላወጣነውም ወይ አልጠየቅንም ወይ ደግሞ አንደርስታንድ ለማድረግ አልፈለግንም። ከዛ ውሳኔ ላይ እንገባለን። ከጓደኛም ጋር ይሁን ባለን ሪሌሽንሽፕ፣ ከቤተሰብም ጋር ይሁን ባለን ሪሌሽንሽፕ፣ ዲናዊም ከሆነ ያለን በማንኛውም ነገር ላይ አእምሮ ላይ ይሄ ነው እያለ የሚያወራ የሚጥል መጥፎ ነገሮች ከሆኑ ጥላቻ ነገር ምን ከሆነ ላሙሐለተ ሚነ ሸይጣን ነው። አላህ ሱብሓነሁ ወተዓላ ይጠብቀን። በሚቀጥለው ላይ ደግሞ ይሄን እናያለን። ባላችሁበት የባህር ዳርቻ አላህ ሱብሓነሁ ወተዓላ እዝነት ከሁላችሁም ጋር ይሁን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።